ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ውሏቸው በሰጡት ማብራሪያ ከቀይ ባህርና ከወደብ ጋር ለተነሳላቸው ጥያቄ በሰጡት ምላሽ ጉዳዩን በሰላማዊ መንገድ ለመፍታት ዝግጁ መሆናቸውን ተናግረው ጦርነቱ ከቀሰቀሰ ግን ማንም አያስቆመንም ሲሉ ተደምጠዋል። በቀይ ባህር ጉዳይ ለቀረቡላቸው ተደራራቢ ጥያቄዎች ጠቅላይ ሚኒስትሩ በሰጡት ምላሽ ኤርትራን አስጠንቅቀዋል። ጠቅላይ ሚኒስትሩ ለኤርትራ ባስተላለፉት መልእክት ውጊያው ከተነሳ ውጤቱ ግልጽ ነው፣ ከዚህ በኋላ እየየ አይሰራም ብለዋል። ጠቅላይ ሚኒስትሩ ወደ ጦርነት ከገባን ግን አስተማማኝ አቋም ነው ያለን፣ ማንም አያስቆመንም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ኢትዮጵያ ከቀይ ባህር በተለይም በአሰብ ላይ ያነሳቸው ጥያቄ ምላሽ ማግኘቱ አይቀሬ መሆኑን በመጥቀስ ኤርትራ ለድርድር ዝግጁ እንድትሆን አሳስበዋል። ኢትዮጵያ ከቀይ ባህር የተገለለችበት ሂደት ላይም የህጋዊ አግባብነት ጥያቄ ያነሱት አብይ ከዚህ በኋላ ተገፍቶ መቀጠል አይኖርም ብለዋል። ጠቅላይ ሚኒስትሩ የኢትዮጵያ የቀይ ባህር ጥያቄ የማይቀለበስ መሆኑን በመግለጽ ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓና አፍሪካ እንዲደራደሩ ጥሪ አቅርበዋል። አብይ በመልእክታቸው ቅድሚያ የምንሰጠው ለሰላምና ንግግር እንደሆነ እባካችሁ ሸምግሉንና መፍትሄ ያምጡልን በማለት የጣልቃ ገብነት ጥያቄ አቅርበዋል። ጠቅላይ ሚኒስትሩ ኢትዮጵያ ከ30 ዓመት በፊት ያለአግባብ ያጣቸውን ቀይ ባህር ለማስመለስ 30 ዓመት ያስፈልጋታል ብዬ አላምንም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ኢትዮጵያ ቀይ ባህርን ያጣችበት ሂደት በካቢኔም በፓርላማ ይሁን በሌላ ተቋማዊ ውሳኔ መሰረት እንደሌለው አስታውቀዋል። በወቅቱ ኢትዮጵያ የባህር በር አልባ ያደረጋት ውሳኔ ሲወሰን ወሳኝ አካል ካልነበረ ማን ወሰነው የሚለው የህልውና ጉዳይ ነው ብለዋል። አሰብን በተመለከተ ወዳጅ በነበሩበት ወቅት ከኤርትራው ፕሬዝዳንት ጋር መነጋገራቸውን የጠቆሙት አብይ የኤርትራ ባለስልጣናት ባልታወቀ ምክንያት በር መዝጋታቸውን ገልጸዋል። የአሰብን ጉዳይም በመደመር መጻፌ በመከተብ ለታላላቅ የኤርትራ ባለስልጣናት በስጦታ መልክ አበርክቻለሁ ሲሉ በአንክሮ ጠቅሰዋል። ከኤርትራ ጋር በነበረን ንግግር የአሰብ አፋር ኢትዮጵያ መስመር መጠገኑን ያስታወቁት ጠቅላይ ሚኒስትሩ በግልጽ ባልታወቀው መንገድ ምላሽ ለመስጠት ዝግጁ አልነበሩም ብለዋል። በዚሁ ጉዳይ የኢትዮ ኤርትራ ድንበር ብዙም ሳይቆይ መዘጋቱን የገለጹ ሲሆን የልዩነቱ መስፋት ዋና ምክንያት ግን የፕሪቶሪያው ስምምነት መሆኑን ገልጸዋል። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ፣ ኢኮኖሚያዊ ጥያቄ ነው ብለን እናምናለን ሲሉም ተደምጠዋል። ዶክተር አብይ ኢትዮጵያ ተዘግቶባት መኖር አትችልም የሚል አቋም ወደ ስልጣን ከመጡ በኋላ ለኤርትራ ባለስልጣናት መግለጻቸውንም አስታውሰዋል። ለዚህም ከ5 ዓመት በፊት የባህር ኃይል ያቋቋምነው እንዲዋኝበት አይደለም በማለት የባህር ኃይል የተቋቋመበትን ምክንያትም በጨረፍታ ጠቅሰውታል። ኢትዮጵያ የባህር ኃይል ያቋቋመችበት በጠቅላይ ሚኒስትር አብይ አህመድ እና በፕሬዝዳንት ኢሳያስ አፈወርቂ ላይ የተመሰረተ ግንኙነት ጥሩ በነበረበት ወቅት ነው ተብሏል። ከጠቅላይ ሚኒስትር አብይ ንግግር አስቀድሞ የኤርትራው የማስታወቂያ ሚኒስቴር የማነ ገብረ መስቀል ኢትዮጵያ አሰብና ምጽዋን ከኢትዮጵያ ጋር የሚያገናኝ የባቡር ሀዲድ ለመገንባት ዝግጅት ላይ መሆኗን መዘገቡን ተከትሎ ብላ ያልተባለ ጨልፉልኝናል በሚል የማጣጣል ንግግራቸው በኤክስ ገጻቸው አስነብበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተጠየቁበት የምክር ቤት ጥያቄ ላይ የሚከተለውን ምላሽ ሰጥተዋል። ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነው፣ ግን በንጽጽርና በቁጥር ማየት ተገቢ ነው ብለዋል። አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ከኢትዮጵያ በብዙ እጥፍ ዕዳ አለባቸው። አንዱ ሀገር 300 ቢሊዮን ብር ዕዳ አለበት፣ ሁለተኛው 177 ቢሊዮን ብር ዕዳ አለበት። እዚሁኛ አካባቢ ያሉ ሀገራት እንኳን ከ78 ቢሊዮን ዶላር በላይ ዕዳ አለባቸው። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የኛ መጥፎ የሆነው ብድር የወሰድንበት መንገድ ነው ብለዋል። አብዛኛው ብድር የንግድ ኮመርሻል ብድር ነው ብለዋል። የንግድ ኮመርሻል ብድር ማለት በአጭር ጊዜ ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የኛ ጥያቄ የነበረውን የብድር ሁኔታ መሸጋሸግ አለበት ነው የተባለው። ለጂ20 ሀገራት ኮመን ፍሬምወርክ የተባለው ድርድር ሲካሄድ የቆየው ኢትዮጵያ የወሰደችው ኮመርሻል ብድር ወደ ኮንሴሽናል ብድር ቀይር አለበት በሚል ነው። በዚህ በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል የሪፎርሙ ውጤት ነው። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ከሪፎርም በፊት እንቸገራለን፣ በዚህ የሚቀጥል ከሆነ የሚል ስጋት ነበረብን። የተሳካ ድርድር ስላካሄድን አሁን ዕዳችን ለማስተዳደር ችግር የለብንም ሲሉ ተደምጠዋል። ዩሮቦንድን በሚመለከት ሌሎች አበዳሪዎች የኮመን ፍሬምወርክ ተቀብለው ሲስማሙ ዩሮቦንድ ያበደሩ አካላት ግን የኢትዮጵያ ኤክስፖርት በከፍተኛ ደረጃ እያደገ ስለሆነ ኢኮኖሚያቸው እያደገ ስለሆነ በዛ ፍሬምወርክ መታቀፍ አንፈልግም የሚል ሀሳብ ነው ያነሱት። እድገታችንን አጋነው ለማየት መክፈል ስለምትችሉ በነበረው መንገድ መቀጠል አለበት ነው ያሉት። በዚህ ድርድር እየተካሄደበት ይገኛል። የኛ ጥያቄ ሁሉም ብድሮች በኮመን ፍሬምወርክ ማዕቀፍ ውስጥ ገብተው ሽግሽግ ይደረግላቸው ነው። ለዛም ነው ከ4 እስከ 4.5 ቢሊዮን የምለው። አራቱ የተረጋገጠ ቢሆንም ቀሪ ድርድሮች ስላሉ ከፊሉ መረጋገጥ ይፈልጋል። የለውጡ መንግስት ባለፉት 7 ዓመታት አንድም ዶላር በንግድ ብድር ወይም ኮመርሻል ብድር አልተበደርንም። የጸና አቋም ስላለን የኢትዮጵያ ዕዳ መስተካከል ስላለበት የኢትዮጵያ አቅም መውጣት ስላለበትና ለዕዳ ካለን ግምት አንጻር ነው አንድም ዶላር ኮመርሻል ብድር ሳንወስድ በሜጋ ፕሮጀክቶች ስኬት ልናመጣ የቻልነው ሲሉ ማብራሪያቸውን ቋጭተዋል።